ዘፍጥረት ምዕራፍ 6 ቁጥር 1 ላይ ያሉት የእግዚአብሔር ልጆች የተባሉት እነማን ናቸው ይላል። የዘፍጥረት 6 እንደ የመጽሐፍ ቅዱስ የመጀመሪያ መዝገበ ቃላት መጽሐፍ ቅዱስ ነውና ከሱ ተነስቼ ባወራ ይሻላል። ኦርቶዶክስ የራሷ የምትለው አላት። አንዳንድ ፕሮቴስታንቶችም የሚሉት ነገር ይኖራል። አንዳንዱ ምንም አልገባኝም ብንዘለው ይሻላል ነው የሚለው። ግን የሚለው ምንድን ነው? ባቡ የእግዚአብሔር ልጆች ነው። የእግዚአብሔር ልጆች የእግዚአብሔር ወንዶች ልጆች አይልም። የእግዚአብሔር ልጆች ይልና ሰዎች ጋር ሲመጣ ግን የሰዎችን ሴቶች ልጆች ነው። ለዚህ የእግዚአብሔር ልጆች የተባሉት እነማን ናቸው ነው? መቼስ መንፈሳዊ ዓለም ላይ ያለ አካል በስጋ ካለ የስጋ ፍጥረት ጋር ምንም አይነት ህብረት ሊፈጥር አይችልም እና ይከብዳል ይሄን ነገር ማሰብ በሚል ሰዎች የእግዚአብሔር ልጆች የተባሉትን ስጋ ለበስ ሰዎች ለማድረግ በጣም መከራ ይበላል። ስለዚህ እነዚህ ሰዎች ምናልባት የአቤል ማን ነው ስሙ ሴት በአቤል ፋንታ የተተካው የሱ ልጆች ይሆኑ እንግዲህ ይሆኑ ነው። ምናልባት የሰዎች ሴቶች ልጆች የተባሉት የቃየል ልጆች ይሆኑ እንዶ የሚል ግን መጽሐፉ ቢፈታው ነው ጥሩ። አሁን ባለፈው ይሄን ነገር መልሻለሁ እንዴ ተመሳሳይ ሆነ ቸርች ነው። ኦኬ ዘፍጥረትን የጻፈው ማን ነው? ዘፍጥረትን የጻፈው ሙሴ። ስለዚህ በሙሴ አእምሮ ውስጥ የእግዚአብሔር ልጆች የሰዎችን ሴቶች ልጆች መተዋገቧቸው ሲል በሙሴ አእምሮ ውስጥ የእግዚአብሔር ልጆች የተባሉት እነማን እንደሆኑ መፈለግ አሁን ማግኘት እንችላለን። ሙሴ ሌላም መጽሐፍ ስለጻፈ ሙሴ 6 መጽሐፍትን ጽፏል። 5ቱን አይደለም፣ ፔንታቶኩን ብቻ አይደለም። ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግምና መጽሐፈ ኢዮብ በሙሴ ነው የተጻፈው። የሚታመነው እንደዛ። ስለዚህ መጽሐፈ ኢዮብ ውስጥ ምዕራፍ 38 ምናምን ገደማ ሙሴ የእግዚአብሔር ልጆች የሚለውን ደግሞታል። ስለዚህ ኢዮብ 38 ምዕራፍ 1 ቁጥር 6 ላይ አለ፣ ምዕራፍ 38 ላይ ታገኙታላችሁ። የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ ይላል። ወደ ምዕራፍ 38ም ታገኙታላችሁ። የእግዚአብሔር ልጆች የአምላክ ልጆች የተባሉትን እነማን ነው? በሙሴ አእምሮ ውስጥ። ስለዚህ በመጽሐፈ ኢዮብ ላይ መላእክትን የእግዚአብሔር ልጆች ብሏቸዋል ሙሴ። እንግዲህ ዘፍጥረትንም የጻፈው እሱ የአጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔር ልጆች ሁሉ እልል ሲሉ መሰረቶቿ በምድር ላይ ተተክለው ነበር፣ የማዕዘኗን ድንጋይ ያቆመ ማን ነው እያለ ስለ ምድር መፈጠር በፊት ስለ መላእክት መዝሙር መላእክቶች ስለነበራቸው ህብረት ይናገራል የእግዚአብሔር ልጆች ብሎ። ስለዚህ ዘፍጥረት 6 ላይ በሙሴ አእምሮ ውስጥ የእግዚአብሔር ልጆች የሰዎችን ሴቶች ልጆች አገቡ የሚለው በአይሁድም ትርጉም በአይሁድ የታልሙድ መጽሐፍት ማብራሪያ ውስጥም አይሁድም የሚረዱት ዘፍጥረትን ከነሱ ነው የወሰድነው መላእክት እንደሆኑ ይነግሩናል። ሁለተኛ ዙር መላእክት። ምክንያቱም መላእክት በሁለት ዙር ነው የወደቁት ታውቃላችሁ። የመጀመሪያው የሰው ልጅ ከመፈጠሩ ፊት አዳም ከመፈጠሩ ፊት የመጣ አንድ ቡድን አለ፣ የመላእክት የተጣለ ማለት። የመጀመሪያው ዙር የወደቁት መላእክቶች መሪያቸው ሰይጣን በዕብራይስጥ ዲያብሎስ በግሪክ ኢየሱስን የፈተነው ማለት ሰይጣን ወይም ዲያብሎስ የሚባለው። ሁለተኞቹ ዙሮች ግን የሰው ልጅ ከተፈጠረ በኋላ ደግሞ የተጣሉ ሳይሆኑ የመጡ ናቸው ራሳቸው። የነሱ መሪ ደግሞ አብዶን ወይም አፖሊዮን ይባላል። ራዕየ ዮሐንስ ላይ ተጽፏል። አብዶን በዕብራይስጥ አፖሊዮን በግሪክ እና አጥፊ ወይም ዘ ዲስትራክተር ደምሳሽ ማለት። ስለዚህ የመጀመሪያ ዙሮቹ መሪያቸው ሰይጣን ነው። የወደቁበት ምክንያት እንደ እግዚአብሔር ለመሆንና በልዑል ለመመሰል በተደረገ አመጽ ነው። ስለዚህ እነሱ በግድ የተጣሉ ናቸው። ስፍራ በላይ እንዳይገኝላቸው ተደርጎ የተጣሉ ናቸው። መሪያቸው ሰይጣኑም ዲያብሎስ ነው። ወደ አዳም የግዛት ክልል ወድቀዋል። ሁለተኞቹ ግን የተጣሉ ሳይሆን በገዛ ፈቃዳቸው የመጡ ናቸው። መኖሪያቸውን ትተው በይሁዳ መጽሐፍ ላይ ተጽፏል።
በይሁዳ መልእክት መኖሪያቸውን ትተው ክብራቸውን ትተው መኖሪያቸውን ትተው ከዛ ወደዚህ ምድር የመጡ የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መኖሪያቸውን ትተው ይመጡ። ከዛ በኋላ በይሁዳ ቁጥር 6 ላይ የምታገኙ መኖሪያቸውን የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን። ጴጥሮስ መልእክትም ላይ እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው በጨለማ ጉድጓድ ታርታረስ ውስጥ አስሮ በጥልቅ ውስጥ እስካሁን ድረስ ታስረዋሉ የሚላቸው ማለት ነው። መሪያቸው አብዶንም አጶሎን። እኛ እዚህ መሬት ላይ ስንመጣ ሁል ጊዜ በየቀኑ የሚገጥመን ሰይጣን ዲያብሎስና አጋንንቶቹ ናቸው አብረው የወደቁት። ስለዚህ ሁል ጊዜ ትዝ የሚሉን ሰይጣን ወይም ዲያብሎስ የምንለውና ሰራዊቱን ከኛ ላይፍ ጋር በቅርብ ርቀት ስላሉ አብዶንና አጶሊዮን የሚባለው እና አብረውት የመጡት ትዝ አይሉንም። ለምን? በእኛ ህይወት ውስጥ የሉም። የት ናቸው ያሉት? በጥልቅ ውስጥ ታስረው ነው ያሉት። ዘፍጥረት 6 ላይ በገዛ ፈቃዳቸው ወደዚህ ምድር የመጡት ናቸው። ምንድን የፈጸሙ ሲባል ይሁዳ ላይ ዝሙትን ፈጸሙ ነው የሚለው። እንዴት ከሰው ልጆች ጋር ያንን አደረጉ? ብዙ መንገድ ይኖራል እንጂ መላእክት ሰዎችን አያገቡም። መላእክት ከሰዎች ጋር አይጋቡም፣ አይገቡም። ስለዚህ በሰው አካላት ውስጥ ፖሰስድ ሆነው በመግባት ከሰዎች ሴቶች ልጆች ጋር ባደረጉት ፎርኒኬሽን በይሁዳ መልእክት ላይ ዝሙት፣ በጴጥሮስ መልእክት ላይ ኃጢአትን ያደረጉ ሳይራራላቸው በጨለማ ጉድጓድ ታስረው እስከ ፍርድ ቀን ድረስ እየተጠበቁ ያሉ ናቸው። ራእይ መጽሐፍ ላይ መሪያቸው ተጽፏል። ሁለተኞቹ ዙር መላእክቶች ብዙ ጊዜ ጴጥሮስና ይሁዳን ስናጠና እንጂ የምናገኛቸው ወይም ተረጋግቶ ያጠና ሰው አናስተውላቸው። እዚህም በህይወታችን ክፍል ውስጥ ስለሌለ ለመጀመሪያ ጊዜ ከጥልቅ ውስጥ የሚፈቱት ቤተክርስቲያን ከተነጠቀች ከ3 ዓመት ተኩል በኋላ ግን ይፈታሉ። ቤተክርስቲያን ከተነጠቀች ከ3 ዓመት ተኩል በኋላ የጥልቁ መክፈቻ ይከፈታል። በምድር ላይ ይመጣሉ። በምድር ላይ ያሉት የ7ቱ ዓመት ነዋሪዎች በግንባራቸው ላይ ምልክት ያልተደረገላቸው ማህተሙን ወይም የመንግስትን ወንጌል ያልተቀበሉትን ወይ አይሞቱ ወይ አይድኑ አድርገው የሚያሰቃዩቸው ናቸው እነዚህ። ስለዚህ እንግዲህ ዘፍጥረትን ከአይሁድ ስላመጣን አይሁዶች ያንን የሚረዱት እንዴት ነው ሲባል አሁን የነገርኩህ